እጭምቱ ናት። አእምሮዋን ስልብ፣ ልቦናዋን ስልብ፣ ህሊናዋን ስልብ፣ እድሏን ስልብ፣ ትዳሯን አፍርስ። እኛ እንብላ፣ እሷ እንብራት፣ እሷ ትሙት። እንዲህ አፉን አጣም ነው ተባልኩ። አዎ መንጋጋውን አዞረህ አሳየኝ። አለቅነቴን መንጋጋውን አዞረህ አሳየኝ ተባለ። አዎ 3 ጊዜ ወልጄ እየሞቱብኝ እንደዚህ ታርገልሽ ትጠራሽ ስትወልጂ ነው የሚወለድ አሉኝ። ባለቤቴ እንደዚህ ያስደረገኝ። ለምንድን ልበሽ አሉ? አዎ በግ ታርዶ ደም ለበስኩኝ፣ በጉን ቆዳ ለበስኩኝ። እንዲህ እግሩንም ያዘው እጁንም ያዘው። ገበያውን ዝጋ አፍዛ ደንግጦ አይምሮውን ባዶ አድርገው። ተጫወትበት፣ መጨረሻው ተጫወትበት። እንዴት ነው? ኧረ እግዚአብሔር ይመስገን አባ። በጣም ከባድ ነው በጣም። እንደዚህ አይነት መከራ ነው ባልወለድሽ አይነት ነበር። እንደዚህ አይነት መከራ ከማን ተመስገን። ይሄም ተመስገን። ውጊያ ተማርክበት። በጣም ከባድ ነው አባ፣ በጣም ከባድ ነው። ታዲያ አርቲስቶቹ ምን ሰርተው ይብሉ? ጎበዝ 19 ሰው በልቻለሁ። 19 ሰው? ታዲያ ምን ተረፈ? ይኸው ብዙ ሰይጣን ወጣለሁ። በጣም 19 ሰው ጨርሷል። ቤተሰብ ዘር ማንዘር ታውቃለህ? አዎ ዝም ብሎ ይሞታሉ ቤተሰቦቻችን። እናቴም ዝም ብሎ ነው ሞተ። ብዙ ሰው ዝም ብሎ ነው ሞተ። ዝም ብሎ መሞት ነው? አዎ ድንገት ነው የሚሞቱት። ሁሉም ድንገት ነው የሚሞቱት? አዎ ግማሹ ይታነቃል፣ ግማሹ ወንዝ ይገባል። በቃ ይሁን ባልታወቀም በሱ እንዳይሰራ አድርገዋለሁ፣ አስጨንቀዋለሁ። በቃ ትምህርት የሚባል ነገር እንዲያስጠላው አድርገዋለሁ፣ እንዳይማር አድርገዋለሁ። ፋርማሲስት ነው እሱ? አዎ ፋርማሲስት ነው። አሁን አቁሟል። በቃ አይሰራም። ሌላ ስራ ነው የሚሰራው። አባ ምን እየሰራ ነው? ኤሌክትሮኒክስ። እንዴት ነው የምታጣመመው አንተ? አለቃዬ መንጋጋውን አዞረህ አሳየኝ አለ። አለቃዬ መንጋጋውን አዞረህ አሳየኝ። ጭንቅላቱን ባዶ የሬሳ ቅል አድርገው። ጭንቅላቱን ባዶ የሬሳ ቅል አድርገው? አዎ ዝንጉ የሚረሳ በቃ። ታዲያ አጣማህ አሳየው መንጋጋውን። እስቲ ቁምና። ማጣመም ማለት ይሄ ነው እንግዲህ፣ የነበረውን ተፈጥሮ መግፈፍ። ወደዚህ ማሳያችሁ የነበር ወደ ግራ ነው ያለኝ። ወደ ግራ ነው ያለ? አዎ እሺ ዙራ እየዞርክ አሳይ። አጣማህ አሳየኝ። ጥምጣሙና ባለጥምጣሙ መርጌታው አለቃዬ። አለቃ? አዎ ሰይጣን አጋንንት ነው። ሰይጣን እና ታዲያ የባህር ሰይጣን። ይሄን የሚሰሩት ሰዎች እንደርገው ማንም አይነካቸውም፣ በሰይጣን ስለሚፈሩ ነው። እንደ ልብ አፋቸውን የሚከፍቱት ደግሞ ያው ወገናቸው እዚህ ስለሚሰቃይ ምን ይባላል? እናቱም አለች። የታለች እናቱ? አለች እዚህ መነኩሳ እና አጣ እህቱ ናት። የቷ? እጭምቱ ናት። አእምሮዋን ስልብ፣ ልቦናዋን ስልብ፣ ህሊናዋን ስልብ፣ እድሏን ስልብ፣ ትዳሯን አፍርስ። እኛ እንብላ፣ እሷ እንብራት፣ እሷ ትሙት። ዛሬ እንዳታደርግ። እናቱ የታለች? አለች መነኩሳ። ቀጥ እዚሁ አትነቃነቅ። መነኩሳ አለች። ትሙት ነው ትሙት ዛሬ። ከባሏስ? ትለያይ። የታለ ባሉ? ልጆቿ ይበተኑ። አልመጣም እሱ። በቃ ይቺ ናት የምትታገለው። 12 ዓመት ታገለች ብቻዋን። አጋንንት ነው ሰይጣን? እኔ ጥላ ወጊ፣ መተት፣ ቡዳ፣ ዛር፣ አይነ ጥላ ልጆቿን ዛር ቤተሰብ የተሸጋገርክ ነው። አንድ ነን። ለምድ ለባሽ እናቷ አለች። ለምድ ለብሳ የወለደችው እናቷ አለች። በናለች መነኩሴ አለች። ጥራት አይታለች። እማሆይን ጥራት። እማሆይ ማናት? እማሆይ ማማ ካገው ምድር ነው የመጣ ነው። ካገው ምድር? አዎ እማሆይ ማማ መደበኛ ስማቸው። አስናቀ ወንድሙም አለ፣ ወንድሞቹም አሉ እዚሁ። እንዲህ አፉን አጣም ነው ተባልኩ። አዎ መንጋጋውን አዞረህ አሳየኝ። አለቅነቴን መንጋጋውን አዞረህ አሳየኝ ተባለ። አዎ
እና ዞርክና ሳየው በሙከራ እያላየለሁ ቀደመኝ እዚህ በቃ በጸበልም በምንም አንተ በማስተማርኸው በመቁጠሪያ እየቀጠቀጠኝ አማን አሰኘኝ። ወንድምና እህት አብረው ይጮኻሉ። እናቱ ማለት እየመጡ ነው። እማዬ ማን ናቸው? ለምድ ለብሳ ነው የወለደችው። የምን ለምድ? ለምድ ልጅ አልወለድላት ሲል ለምድ ለብሳ የወለደችው ነው። እንደዚህ አካሉ መንምኖ የቀረው ለምድ ለብሳ። አዎ ለዛሩ ነው ለውቃቢው ያመጣለች። እማወይ ከጥንቱ ከጠዋቱ እንዳትወልድ አድርጋት ተብላ በሷ ተደርጓል። እሷ ደግሞ ልጅ ወልዳለሁ ብላ ለምድ ለብሳ ወልዳኛለች። እሱን ማለት ነው። አዎ አብረን የገባው ከልጅነቱ አብሬ ተወለድኩኝ። ሰይጣን አጋንንት ጋኔን ዛሬ የአየር ጋኔን ዛሬ ቡዳ። በስንቱ ነው የምንበደለው እኮ ነው። በስንቱ በዚህችው በመንፈስ እንኳን የሚቀናው ቅናት ብቻ የትና የት እኮ ነው። አይ የለኝም በስለት እየተወለዱ እንዴት የለኝም ይባላል። ለምንድን ነው ለምድ ለብሰው የወለዱት? ልጅ ከለከለ 3 ጊዜ ወልጄ እየሞቱብኝ አለ። ተሌላ ወጥ ገባሁ። እንደዚህ አድርገን ጥረሽ ስትወልጂ ነው የሚወለድ አሉኝ። ባለቤቴ እንደዚያ አስደረገኝ። ለምድ ልበሽ አሉ። አዎ በግ ታርዶ ደም ለበስኩኝ። በጉን ቆዳ ለበስኩ። የበጉን ቆዳ ለበሱት። አዎ እንግዲህ በእንዲህ የተደባበቀ ጣዖት ውስጥ ተወልደን እንዲህ አይነት ምስቅልቅልቅል ያለ ህይወት ይዘን በዚህ ዘመን ውስጥ አቤት ጉዳችን። በላውን ስነ ስርዓት ያዝ። ስነ ስርዓት ነኝ። አሁን ለቀው ትሄዳላችሁ። በቃ አፉን ልቀቅ፣ አፉን መልስ በስነ ስርዓት። እግሩን ድብድብ በል፣ እግሩን በደምብ ስገድ። እግሩን ያዘው ተብዬ ነበረ። እጁን ቆማጣ ለማኝ አድርገው። ለማኝ እንደዚህ ጠምዘው። አዎ እግሩን እንዴት ነው የምጠመዘዘው? እስቲ ወደዚህ ጋር እንዲህ ለማኝ ቆማጣ ገበያውን ዝጋው። አፉንም እጁንም አጣምም። እንዲህ እግሩንም ያዘው እጁንም ያዘው። ገበያውን ዝጋ። አፍዛ ደንግጦ አይምሮውን ባዶ አድርገው። ተጫወትበት፣ መጨረሻው ተጫወትበት። እንደዛ ነው። ተጫወትበት። ከሰይጣን የበለጠው እኮ ሰው ሆነ እና ተጫወትክበት፣ አልቻልክም። ቀደመኝ እዚህ ቶሎ ህመሙ እንደጀመረው ጸበል መጣ። ወደ እርሶም እዚህ እኮ መጣ። ብዙ ተከታትሏል። ቀጠቀጠኛ ናት። የፈርሷል እኮ ህይወት ያለው በልጁንም መልስ። በቃ ህይወት እኮ ያለው ስገድ፣ ወደዚህ ስገድና ቶሎ መንቀጥቀጥ የለም። ተንበርከክ አንተ። በቃ ወደዚህ ፊት መልስ። ተንበርከክ። ዋጥነው ጣፍ ላይ ተዘጋጅ። አንተ ተዘጋጅ። አፉን ልቀቅ። ጠጋ ብለት። ወንድምና እህት ይጫጫዋሉ። እናት ወልዳ ተመልካች ሆናለች። ወጉ ማዕረጉ አልቀረም፣ ምንኩስናው አልቀረም። ትውልድ ግን በጠላት ተይዟል። ቅዱስ ቁርባን እየወሰዱ ነው። እወስዳለሁ። በል ተዘጋጅ። እሱም እየወሰደ አቃጣለ በቅዱስ ቁርባን። አይደፈርም ነው። አፉን መልስ እኮ አሁን ስነ ስርዓት ስነ ስርዓት ማጣመም ምናምን የለም። ተዘጋጅ አንተ። በቃሽ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በገብረ መንፈስ ቅዱስ ስም፣ በቅዱስ ሚካኤል ስም ለቀናቸው። ሲኦል ታስረናል። ቶሎ ሰባት ይቀሩት። ዘመን ሲከፋ እናት ቆማ የልጇን ጣዖት መንፈስ እና የመተት ኑሮ እያየች ነው። ቀና በል። ማነህ? ሙሉጌታ። ማነህ? ሙሉጌታ። አዎ። እንዴት ነው? ኧረ እግዚአብሔር ይመስገን አባ። በጣም ከባድ ነው በጣም። እንደዚህ አይነት መከራ ነው ባልወለድሽ አይነት ነበር። እንደዚህ አይነት መከራ ተመስገን። ይሄም ተመስገን። ውጊያ ተማርክበት። በጣም ከባድ ነው አባ። በጣም ከባድ ነው። እማዊ
ከባድ ነው የሚያዩት። ስቃያቸው መከራ ነው። ስቃያቸው ፍዳቸው መከራ ነው። እሷም እሱም ስቃይ ነው የሚያዩት። አባ ስቃይ ነው የሚያዩት። ዝም ብሎ ፍዳ ነው መከራ። ተክፍለ ሀገር ተግምጃ ቤት ነው እጃ የመጣው። ይሄን ከየት ሀገር ነው የመጣው? ግምጃ ቤት አገው ምድር ግምጃ ቤት አገው ምድር ግምጃ ቤት። ይገርማል ነበር። እሱ ለቤተ ክርስቲያን ማስመረቅ መጥቶ ነበረ። አንድ መጥቼ ነበር። ቆይቷል? አዎ ቆይቷል። አዎ አንቺስ? እግዚአብሔር ይመስገን አለሁ። እንግዲህ አለሁ እግዚአብሔር። በል በርታ እስኪ። ይኸው እንግዲህ አፉን አጣመው ተብሎ ነበረ። ያው አንተ በረታህ። ቀጠቀጥኩ በመቁጠር። ኧረ ቀጠቀጥኩ። አዎ እረፍት የለም። እረፍት የለም። የሚያግዝ አጣሁ እንጂ ብቻዬን ሆኜ የሚያግዝ ነው ያጣሁ። ብቻዬን። አንቺስ? አእምሮዬን ወሰድ መለስ እያደረገ አላስቀጠቅጠኛል። አእምሮዬን ነው በጣም የታገለ። አእምሮሽን ነው የሚይዘው? አእምሮዬን ያዘው። በሉ በርቱ። እንግዲህ አሁን ደግሞ ትጠመቃላችሁ። እዛ ወደ ሲኦል ተበሯል። አፍም ተመልሷል እኮ። በርቱኛ በማሆይ ዛር ለመተት ለምንድን ነው? ዛር አለው። የጓደኛ መተት አለው። ሰርታ እንዳበላ በሰው ሀገር እንድትንከራተት አተ ዛር ና ቆም ሙጬ ዛሬ ጋር ማለት ታዲያ አርቲስቶቹ ምን ሰርተው ይብሉ? ጎበዝ ስነ ስርዓት ዛር ነው ቃቢ ነው። የእናቱን የአባቱን የእናት ዘር የእናት ዘመድ ታጓራለህ። እንደፈለግኩ ነው የማደርጋቸው። እንደፈለግኩ ነው የምነግርህ። እርሱን የሰበርከው አንተ ነህ? አዎ። እናቱ መታለች። ሞታ ገድያታለሁ። በላኋት። በላሃት? አዎ። ሰይጣን አይገልም ስልጣን የለውም ትላለህ። ቅድም እኮ በዕብራይስጡ ተገዳዳሪ ሆኖ ቆሟል። በመለኮታዊ ቃል ውስጥ አምበል ሆኖ ቆሟል። ሁል ጊዜ የሰይጣንን ትልቅነት አይደለም የምንናገረው፣ የኢየሱስ ክርስቶስ ስም ማዋረዱን ነው የምናሳየው። ስሙ ነው የሚያዋርደው። ይሄ ለመደበቅ አሁን አታዩት፣ አናየው። የስሙ ኃይል ምን እንደሚሰራ የክርስቶስ ስጋና ደም ምን እንደሚሰራ ነው የምናሳየው። ይህምቱ አባታችን ኤርትራው ጀግና ጠንቋይ ቅዱስ ቁርባን ይወስዳል? አይወስድም። እኔ ምን አደረኩ? ቆረቡ። ጠንቋይ ይቆርባል? ይቆርባል ወይ ጠንቋይ? እና ያ ኃይል እኮ ነው። ይሄ እውነት ነው አባታችን። ክርስቶስ በስራ ላይ ይሰራል የምንለው አስተማማኝ በሆነ መንገድ ነው። ቅዱስ ቁርባን ስንወስድ ኃይል እናገኛለን። ያ ኃይል የዘላለም ጠላትን ይጥላል። የውርስ የዘር ማንዘርን ይጥላል፣ ያዋርዳል። ይኸው ስማ፣ አሁን ለቀት ሄዳል። አባቱን በላሁት። አባቱንም ተነስኩም። ስንት ሰው በላ? 19 ሰው በልቻለሁ። ስራዬን በስርዓት ተወጥቻለሁ። ይቀረኛል ግን ይህን እኮ እንደፈለግኩ ነበር የምነዳ። አሁን አይቻልማ። ምን ላድርገው? አንተ አሁን ተነስ እኮ አልኩህ። ምን ላድርገው? ተነስ እኮ አልኩህ። ንገረኝ። ወደ ሲኦል ነው። አስተያየት አድርግልኝ። ትንሽ ልቆይ። አስተያየት አድርግልኝ። አስተያየት ጠየቀኝ ደግሞ። አይ ትንሽ ተነስ እኮ ትንሽ እቆያለሁ። ስማ፣ ስነ ስርዓት ያዛ። ስነ ስርዓት ያዝ። ዛር ውቃቢ ነህ? ዛር ቡዳ ነህ? ዛር ቡዳ። ቤተሰብ ስንት በላ? እናት አባቱን ሁለት እህቶችን፣ እናት አባቱን 3 እህቶች። 3 እህት። ጠቅላላ ስንት ሰው በላ? 19 ሰው በልቻለሁ። 19 ሰው። ታዲያ ምን ተረፈ? ምን የሁሉም ገና በላለም እንደ አንተ ባትመጣብኝ ሁሉ በላለ በደበ ጠቋር ነህ? አዳልሞቲ ነህ? ምንድን ነህ? አዳልሞቲ። በብዛት አዳል ማለት ያው ሞት አለበት። አዳል ሞቲ። አዳል ማለት የከለር ነው። የከለር ሞት ማለት ነው። መሰረታዊ ምንጩ የአረብ ቋንቋ ነው። አዳል ሞቲ። በል ተዘጋጅ። እሺ
ተዘጋጅ አንተ። አንድ እንደሱ አይደለም ያልኩህ። ስማ እንደሱ እኮ አይደለም። ዋጥና ከአይኑም ከሆዱም ውጣ። አፍ ላይ ተዘጋጅ። አፍ ላይ ተዘጋጅ። በኢየሱስ ክርስቶስ ስም ድምፁን ከፍ አድርግ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም ለቀነው እንሄዳለን። ሲኦል ታስረናል። ሁለተኛ አጠገቧ አንደርስም። ቶሎ ሰባት ነበር። ቶሎ በል። እግዚአብሔር ይገስጽህ። አደ ጎረምሳው ተነስ ብድግ። ማነው? ሚሊዮን ተነስ። ወይ ሚሊዮን የት ነበርክ? እኔ የሰዱፍት ማን ነው የሰደ? ከረሱሉልታ ዱፍቴ በገነጋ ዱፍት ይኸው ብዙ ሰይጣን ወጣለሁ። 19 ሰው ጨርሷል። ቤተሰብ ዘር ማንዘር ታውቃለህ? አዎ ብዙ ዝም ብሎ ይሞታሉ ቤተሰቦቻችን። እናቴም ዝም ብሎ ነው ሞተ። ብዙ ሰው ዝም ብሎ ነው ሞት። ዝም ብሎ መሞት ነው። አዎ ድንገት ነው የሚሞቱት። ሁሉም ድንገት ነው የሚሞቱት። አዎ ግማሹ ይታነቃል፣ ግማሹ ወንዝ ይገባል። በቃ ባልታወቀም ወንዝም የሚገባ አለ፣ የሚታነቅ አለ። ሌላውስ ዝም ብሎ ታሞ ይሞታል። እና እኮ አንተን ሊገል ነበረ ትግሉ። ደር ነቃበት። ሚካኤል ነው የሚረዳኝ ከልጅነቴ ጀምሮ። ሚካኤል ነው ሁሌ የሚረዳኝ። ቅዱስ ሚካኤል ይወድሃል፣ በጣም ይወደኛል። ሳላቆ ሲሉን አይቼ ሳላቆ መጥቶ እንሽን ይላኛል። በልበርታ ይዞ። ክርስትና ስም ማን ነው? ወልደ ስላሴ። ስንት ሰው ሞቷል ቤተሰብ ውስጥ? ብዙ ናቸው ነው ያላቆቸው። 19 አለ እኮ መንፈሱ። ብዙ ናቸው የአጎቴ ቤተሰቡ ልጆች ወደ 7 ምናምን ነው የሞቱ ልጆች። የእሱ ልጆች ያጎቴ ልጆች። እህቶቹ ደግሞ እንደዛ በረኑ ገና ልታገባ ምናምን ስትል ነው የሚሞቱ። ልታገባ ስትል ትሞታለች። አጀብ። ይኸው እንግዲህ እንዲህ ነው ታሪካችን። ባዳልሞቴ የሞት ታሪክ ነው። ባዳልሞቴ ወደ ሞት። እሺ በል ተዘጋጅ። ምንድን አንተ? መተት ሙጬ ዘሪጋ። አንተስ? ጥራጊ መተት አይነ ጥላ ግንባሩ ላይ ከመኪና ጋር አጋጨሁት። የመከኒሳ ልጅ ነው። ና ወደ ስንት ዓመት ነው ከያዝከው? 21 ዓመት። እድሜው ስንት ነው? 30። በስንት ዓመቱ ነው ያዝከው ማለት ነው? በ10 ዓመቱ? በ9 ዓመቱ። ለምን እንዲያደርግ? አይነ ጥላ ነኝ። ወንድ አይነ ጥላ? ሴት አይነ ጥላ ነሽ? ምን አረግሽው? በቃ ብዙ ነገር መለሊት ምናምን እንትን ይላል። ጸበል ትሄድ ተዋለው። በቃ እንደዚህ ነው የማደርገው። ትምህርቱም በፋርማሲ ጎበዝ ነው። በሱ እንዳይሰራ አድርገዋለሁ፣ አስጨንቀዋለሁ። በቃ ትምህርት የሚባል ነገር እንዲያስጠላው አድርገዋለሁ፣ እንዳይማር አድርገዋለሁ። ፋርማሲስት ነው እሱ? አዎ ፋርማሲስት ነው። አሁን አቁሟል። በቃ አይሰራም። ሌላ ስራ ነው የሚሰራው። አባ ምን እየሰራ ነው? ኤሌክትሮኒክስ። ከፋርማሲስት ወደ ኤሌክትሮኒክስ አይፈልግም እኮ እሱ። እንደ ትምህርቱ ነው የሚፈልገው። አይፈልግም። እና ለምን ሲያነብ እኔ ከለክለዋለሁ፣ አስተኛዋለሁ። እኔ ሲያነብ አስተኛዋለሁ። ሲያጠና ይፈተናል፣ ግን ወደ ትምህርት ቤት አይሄድም። ለምን? በቃ እኔ ያለው ሴት አጋንንት፣ ሰይጣን፣ ሴት አጋንንት። እሺ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ሰበት ተኛ እኮ አይደለም ያልኩት። ገና አልተገራማ። ምኑን ያውቀዋል? ገና ነው ይሄ ተገራ ገና ነው። አይሰግድ አይቀጠቅጠው። እኛ ተቀጥቅጠን በሰው ሀገር መረረን እኮ 10 ዓመት ሙሉ በሁላ ይለይ በስመ አብ። ሰግደህ አታውቅም? ትላንትና ነው የሰገድኩት። ገና ወይ በል